ፏፏቴ ቲዩብ አክብሮታዊ ሰላምታችን ይድረሳችሁ ተከበራችሁ ቻናላችን ቤተሰቦች፣ እነሆ የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያ አበይት ነጥቦች። መከላከያ ከፍተኛ ሹምሽር ሊያደርግ ነው። ጀነራሉ በሌላ ሊተኩ ነው። ማናቸው? ማንስ የተካቸዋል? እንመለስበታለን። የወታደራዊ ካምፑ በድንገት ጥቃት ተሰነዘረበት። የመንግስት ወታደሮች ተጎድተዋል። እንዴት? እንመለከተዋለን። የመንግስት ኃይሎች ወደ ፋኖና ወደ ሸኔ እየተቀላቀሉ ነው ተባለ። ኦቦ ሽመልስ አብዲሳ ከስልጣን ሊወርዱ ነው። ሌሎች አመራሮችም ከስልጣን ሊባረሩ እንደሆነ እየተገለጸ ነው። እነማን ናቸው? እንመለከተዋለን። የሀገራዊ ምክክሩ በፓርቲ ፖለቲካ ተጠልፏል። የኮሚሽነሮቹ ገለልተኝነት አደጋ ውስጥ ወድቋል ተባለ። ለአዲስ አበባ ወጣቶች ጥሪ ቀረበ። ሳትሰለቀጡ ንቁ ተባሉ። አሸንዳ በትግራይ እንዳይከበር ተከለከለ። ማን የከለከለው? እንመለከተዋለን። የኤርትራ ወታደሮች በኢትዮጵያ ድሮን ተመቱ። የት ነው የተመቱት? ጉዳቱስ? እንመለስበታለን። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። መከላከያ ሹምሽር ሊያደርግ ነው። ጀነራል አበባው ታደሰ ከምክትል ኢታማጆር ሹምነት ሊነሱ ነው ተባለ። ጀነራል ባጫ ደበሌ የአበባውን ቦታ ሊተኩ ነው ተብሏል። ፊልድ ማርሻል ብርሃኑ ጁላ ጦርነቱን ጨርሰናል አሉ። አሁን የቀረን የማጽዳት ስራ ነው። ፋኖን፣ ሸኔን እና ሌሎችንም እየጠረግናቸው ነው ብለዋል። የኢፌዴሪ መከላከያ ሰራዊት በልዩ ዘመቻዎች እዝ ማሰልጠኛ ማዕከል ለ45ኛ ጊዜ ያሰለጥናቸውን የጽናት ኮርስ መሰረታዊ ኮማንዶዎች ትናንት ቅዳሜ አስመርቋል። በምረቃ ስነ ስርዓቱ ላይ የተገኙት የስራ መመሪያና ጠንካራ ማሳሰቢያ የሰጡት ኢታማጆር ሹሙ በሀገር ህልውናና በብሔራዊ ጥቅም ላይ አደጋ ለማድረስ የሚንቀሳቀሱ ኃይሎች ላይ ሰራዊቱ ምንም አይነት ትዕግስት እንደማያሳይ ገልጸዋል። እንደ ኢታማጆር ሹሙ ገለጻ እየሰራን ያለነው ሀገር ለማፍረስ የሚተጉ ጽንፈኛና ነውጠኞችን ለመመከት ነው ብለዋል። የአየር ወለድና የኮማንዶ ኃይል በአካል ብቃቱ በጽናቱና በከፍተኛ ወታደራዊ እውቀቱም የውጊያ አቅጣጫ ቀያሪ ኃይል መሆኑን ጠቁመው አዲሶቹ ተመራቂዎች በእሳት ተፈትነው የወጡ በመሆናቸው ከነባሩ የኮማንዶ አባላት ጋር በመቀላቀል የጣለባቸውን አገራዊ አደራ በብቃት መወጣት እንዳለባቸው አደራ ብለዋል። ወታደራዊ ካምፕ ላይ ድንገተኛ ጥቃት ተፈጽሞ የመንግስት ኃይሎች ላይ ከባድ ጉዳት ደረሰ። በጉጂ ዞን ቡሌ ሆራ አካባቢ በተለምዶ መካኒሳ ተብሎ የሚጠራ ቦታ ላይ ካምፕ ውስጥ ሰፍሮ የነበረው የኦሮሚያ ጸረ ሽምቅ ወይም ደግሞ ሪጴ ሎላ የሚባለው ኃይል ላይ በታጣቂዎች በደረሰው ድንገተኛ ማጥቃት ካምፕ ውስጥ የነበሩ ወታደሮች ሙሉ በሙሉ ተደምስሰዋል። በአካባቢ ያሉ የዓይን እማኞች እንደተናገሩት ወታደራዊ ካምፑ ላይ ሙሉ በሙሉ ከመውደሙ በተጨማሪ በውስጡ የነበሩት የኦሮሚያ ጸረ ሽምቅ ኃይል ተገድለዋል ተብሏል። በወለጋ ጊዜያዊ ወታደራዊ ካምፕ ውስጥ የነበሩ የመንግስት መከላከያ አባላት በመክዳት ፋኖና ሸኔን ተቀላቅለዋል ተብሏል። በአካባቢ ያሉት የመንግስት የመከላከያ አባላት እጃቸውን ለፋኖና ለሸኔ የሰጡት አገዛዙ ንጹሃን ላይ እያደረሰ ያለውን ጭፍጨፋ በመቃወም መሆኑ ተገልጿል። በተለይ የኦሮሚያ ገዳ ኮማንዶ የተባለው አንድ ብሔር ለይቶ ንጹሃን ሲቪሎችን መደዳውን ሲጨፈጭፍና ይህንን እንዲያቆም ሀሳብ ቢያነሱለትም ለማስተካከል ባለመቻሉም ባላቸው ቅሬታ እንደሆነ እየገለጹ ይገኛሉ። በዚህ መሰረት 40 የመከላከያ አባላት ሙሉ ትጥቃቸውን እንደያዙ 27ቱ ወታደሮች ለፋኖ እጃቸውን ሲሰጡ 13ቱ ደግሞ ለሸኔ እጃቸውን ሰጥተዋል ወይም ተቀላቅለዋል ተብሏል። በሸዋ ቀጠና የኮማንዶ አባላት ለፋኖ እጃቸውን ሰጥተዋል። የ112ኛው አየር ወለድ ኮማንዶ አባላት ከክፍላቸው ጠፍተው ወደ ፋኖ ተቀላቅለዋል። አስገዳጅ ወታደራዊ አፈሳ በአገሪቱ ተስፋፍቶ እየተፈጸመ መሆኑ ተገለጸ። በአማራ ክልል በደሴ፣ በወልዲያ፣ ቆቦ፣ ደብረ ብርሃን፣ ደብረ ማርቆስ ከባድ አፈሳ እየተፈጸመ ነው ተብሏል። በኦሮሚያ ክልል በአዳማ፣ በቢሾፍቱ፣ ሸገር ከተማ፣ ሻሸመኔ፣ አሰላ፣ ዝዋይ ወዘተ የግዳጅ አፈሳው ተጧጥፎ ቀጥሏል ተብሏል። ይህንን የጅምላ አፈሳ በመቃወም ወጣቶች ራሳቸውን እያጠፉ ይገኛሉ ተብሏል። በሰሜን ወሎ ዞን ከደጋማ አካባቢዎች ለስራ ፍለጋ በራያ ቆቦ የመጡት ወጣቶች በራያ ቆቦ የሚያሳዝን አደጋ ገጥሟቸዋል። የታፈሱት ወጣቶች 5 ወጣቶች ራሳቸውን አጥፍተዋል። አንዱ በኤሌክትሪክ
ኤሌክትሪክ በመጨበጥ ሌላኛው ደግሞ ከፎቅ ላይ ራሱን በመወርወር ራሳቸውን ማጥፋታቸው ተገልጸዋል። በኦሮሚያ ክልል ሹምሽር ሊደረግ ነው። ላለፉት 7 ዓመታት ኦሮሚያን ያሽከረከረው አወዛጋቢው ሽመልስ አብዲሳ ከፕሬዝደንትነት ሊነሱ መሆኑ እርግጥ እየሆነ መጥቷል። በአቶ ሽመልስ አብዲሳ ዘመን ኦሮሚያ ውስጥ ያልተፈጸመ ነገር ከሰማይ በታች የለም ይባላል። ከተማ ሙሉ በሙሉ ወድሟል። ዝዋይ፣ ሻሸመኔ፣ አርሲ ነገሌ፣ ጅማ ወዘተ ነፍሰ ጡሮች፣ ሴቶች፣ አዛውንቶች፣ ደካሞች በገጀራ ተጨፍጭፈዋል። ባለሀብቶች በአንድ ጀንበር ጎዳና ላይ ለማኝ ሆነዋል። ምኑን አንስተን ምኑን እንተዋለን? ከሸገር ከተማን ህገወጥ ማጥፋት በሚል ሰበብ ከ500 ሺህ ቤቶች በላይ አብዛኛው የአማራ ቤቶች ወድሟል። ከ1.5 ሚሊዮን ዜጎች በላይ ከሸገር ከተማ ተፈናቅለው ጎዳና ወጥተዋል። በአርሲ፣ በባሌ፣ በሸዋ ኦርቶዶክስ ክርስቲያኖች ታርደዋል፣ ተገድለዋል፣ ተፈናቅለዋል። አብያተ ክርስቲያኖች ተቃጥለዋል። እኚህ ጉምቱ ባለስልጣን ከስልጣን ሊወርዱ ነው ተብሎ በማህበራዊ ሚዲያ እየተናፈሰ ይገኛል። በምትካቸው አቶ ታከለ ኡማ ፕሬዝዳንት ሊሆኑ ነው ተብሏል። ዶክተር ቢቅላ ሁሪሳ ምክትል ፕሬዝዳንት፣ አቶ ከፍያለው ተፈራ የብልጽግና ፓርቲ ኃላፊ፣ ሳዳት ነሻ ፖለቲካ ዘርፍ ኃላፊ፣ ታረቀኝ የሚባለው ግለሰብ አደረጃጀት ኃላፊ በመሆን ሊሾሙ እንደሆነ ሹክሹክታ ሰምተናል። ከመንግስት አካል ግን የተረጋገጠ ነገር የለም። የአገራዊ ምክክሩ ኮሚሽነሮች የፖለቲካ ውሳኔ ተጽዕኖ ስር መውደቃቸው ተነገረ። አዲስ አበባ የኦሮሞ መሬት ነች፣ አማራ ምን አገባው? ቢያርፍ አይሻልም ወይ? የብሔራዊ ምክክር ኮሚሽኑ ኮሚሽነር አምባሳደር መሐመድ ድሪር አሉት የተባለው ነው። ነሐሴ 15 ቀን 2018 ኢትዮ 250 ሚዲያ የዘገበው በህዝብ ተወካዮች ምክር ቤት ከተሰየመው የብሔራዊ ምክክር ኮሚሽን ኮሚሽነሮች መካከል አንዱ የሆኑት አምባሳደር መሐመድ ድሪር ለጠቅላይ ሚኒስትር አብይ አህመድ ፍጹም ታማኝና አማራ ጠል አቋማቸው የሚያንጸባርቅ ንግግር በውስጥ ለስብሰባ ሲያደርጉ እንደነበር የውስጥ ምንጮች አጋልጠዋል። የቀድሞ የሶማሌ ዲሞክራሲያዊ ፓርቲ ሊቀመንበር የነበሩት አምባሳደር በግልጽ ገለልተኝነታቸውን በማጣት የገዢው ቡድን አጀንዳ አስፈጻሚ ሆነው እያገለገሉ እንደሚገኙ ተመልክቷል። በኮሚሽኑ የይፋዊ መግለጫዎች ሂደቱ የአንድ ወገን ድል ወይም የሌላ ወገን ሽንፈት ሳይሆን ኢትዮጵያን የሚያሻግሩ የጋራ መፍትሄዎችን ማፈላለጊያ መድረክ ነው ሲል የተናገረ ቢሆንም አምባሳደሩ ግን በውስጥ መድረኮች የስርዓቱ የዘር ፖለቲካ ፍላጎት ሲያንጸባርቅ መቆየታቸው ታውቋል። እንደተገኘው መረጃ አምባሳደሩ ይህንን ንግግር የብሔራዊ ምክክር ኮሚሽን የጠቅላይ ሚኒስትር አብይ አህመድ የፖለቲካ ፍላጎት ለማስፈጸም የተዋቀረ ታዛዥ ስብሰባ እንጂ ገለልተኛ የእርቅ መድረክ አለመሆኑን የሚያረጋግጥ ነው ተብሏል። ይህ በእንዲህ እንዳለ ለአዲስ አበባ ወጣቶች ጥሪ ቀረበለት። የኢህአፓ ጸሐፊ የሆነውት ወይዘሮ እንቁ ስላሴ ታምራት ከአንከር ሚዲያ ጋር ባደረገችው ቃለ ምልልስ የአዲስ አበባ ወጣት መንቃት አለበት፣ እየመጣበት ያለውን ነገር እጅግ ከባድ ነው። በብሔር ማንነቱ የተቀላቀለው የአዲስ አበባ ህዝብ ወደ አንድ ክልል በማጠቃለል በሌሎች ቦታዎች የምናየውን የብሔር መፈናቀል፣ ግድያ፣ ማዋከብ፣ የሀብት ውድመትና መገለል ወደ አዲስ አበባ ለማምጣት እየሄዱ ያሉ ኃይሎች እጅ ወድቀሃል። ስለዚህ ወጣቱ መነሳት አለብህ ስትል ተናግራለች። የኦሮሚያ ክልል ብሔረሰቦችን እኩል ለማስተዳደር የሚያስችል ትራክ ሪከርድ የለውም። በተለይ የአማራ ብሔር ከኦሮሚያ በተለያዩ ረጅም ጊዜያት ህይወቱንና ሀብት ንብረቱን አጥቷል። እስካሁንም እየተፈናቀለ ይገኛል። ዘረኝነቱ አማራን በተለይ በጣም እየጎዳው ነው ያለው። አዲስ አበባን ለኦሮሚያ መስጠት ማለት ነገ ይህ ህዝብ አትገቡብንም ብሎ በር ለመዝጋት ይፈልጋሉ። በሌሎች አካባቢዎች ሁሉ የሚያደርገውን እዚች ከተማ ላይ ሊደግም ያስባል። ስለዚህ የአዲስ አበባ ህዝብ ግልጽ የህልውና አደጋ ውስጥ ወድቋል። በኦህዴድ አመራሮች ነገ አገራዊ ስልጣን ቢወርዱ እንኳ አዲስ አበባን ይዘው ሊሄዱ እያመቻቿት ይገኛሉ። ወጣቱ ከተማውን መታደግ አለበት ብዬ ጥሪ አቀርባለሁ ስትል ተናግራለች። የትግራይ ብሔራዊ ክልላዊ መንግስት በጉልበት ስልጣን የያዘው ኃይል አሸንዳ እንዳይከበር ከለከለ። ህወሓት የጸጥታ ስጋት አለብኝ ብሎ በዓሉ በአደባባይ እንዳይከበር ከልክሏል። ብልጽግና በድሮን ሊደበድበን እንደሚችል መረጃ ደርሶኛል በማለት በአደባባይ አሸንዳ እንዳይከበር መከልከሉ ተገልጿል። በአዲስ አበባ ጥቁር አሸንዳ በሚል ደግሞ መፈክር አሸንዳ እየተከበረ ይገኛል። የኤርትራ ኃይሎች በድሮን ተመቱ። በአድግራት አካባቢ ካምፕ ባደረጉት ቦታ ላይ ኢላማ ውስጥ ገብተዋል። በስፍራው
የተከማቸውም የጦር መሳሪያ ወድሟል ተብሏል። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ሰናይ ጊዜ